ክርስቲያን ነህ? አዎ ክርስቲያን ነኝ። በጣም ጥሩ። ዳዊት የኦሪዮን ሚስት ደፍሯታል አይደለ? አልደፈራትም። መሐመድ ነው ሰው ደፋሪ እንጂ ኦሪት ዳዊት አይደለም። መሐመድ ነው የ6 ዓመት ላይ ደፋሪ። ቆይ በስነ ስርዓት ነው፣ ችግር የለውም። ከሁሴን ፊት ነው ያለው። የ6 ዓመት ልጅ አላገባም መሐመድ። ቆይ ተረጋጋ፣ ተረጋጋ፣ ቀስ በለ። እሺ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈራት የሚል የተነገሩትን ነው። እኔ እነዚህን አለቅሳቸውም። ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈራት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ? ሆነስ አታሳየኝም? ህገ ወጥ በሆነ መንገድ ተጋለጥ አለ ካል ታሳየኝ አንተ። ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ደፈራት። ቀስ በል እስኪ አዳምጥ መጀመሪያ፣ አትናደድ። እኔ አሳይሃለሁ የምናገረው። እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምናን ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገርኩትን አሳይሃለሁ። እሺ ረጋ በል። ቃለት ራሷ እናታችን አይሻ የተናገረችውን ነው የምሰጥህ። ቃለት ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም አተርዳይን አን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባላወራችሁ ይሻላል። በጣም የሚደብር ቃል ነው። ነቢያቶችን አምላክም ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማስረጃቸው። ክርስቲያን አለ እዚህ ጋር? ክርስቲያን አለ አለ? ክርስቲያን አለ ወይ? የለም አይደል? ለማንኛውም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነብይ አለ መጽሐፍ ቅዱስ ላይ ከታች አለ አይደል? ዳዊት የሚባል ነብይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ አለሁ እያለ ነው። ጥበቡን አስገብታ አንድ ጊዜ ጥበቡን አግባ ተልጎላል፣ ተቀበል። እሺ ዳዊት ምን አደረገ? የወታደሩ ሚስት ሸዋር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሸዋር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት፣ ራቆቷን ሸዋር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናት እች ሴት ብሎ ጠየቃቸው ሰዎች። እችማ የኦሪዮ ሚስት ነች አሉት። አምጧት አምጧት በለቅ አለ። አለባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት። ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብቶች አላረ ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ኦሪዮ መጣና ሚስቴን እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና አሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄዶ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻውን እንደገና አስገደለው። ማን? ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረትነው መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርሰን። እንዲጨርስ አይደለም እያወራ አሳይሃለሁ። አዳምጥ። ቤት አድርጋለሁ መሰከሩ። በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ። ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነብያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ አሳይሃለሁ። ራስ ፈጥራ አታውራ። ፍጥሬ አይደለም። አንድ ጊዜ ታገስ። እሺ ላስፈቅድህ። አንድ ጊዜ ታገስ። ከዚያ በኋላ ምን ያደረገ? ዳዊት ኦሪዮን አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ በታች አለ አይደል? አስቀራት እዛው። ማን ነው እሱን? ባሏን አስገደለው። ሰላሙን አባቴ ሰላሙን። ዝም ብለህ አታውራ። እና አውጥቼ አሳይሃለሁ። እና ወዴትም እንዳትሄድ ወላሂ አሳይሃለሁ። እንዳትወርድ አሳይሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ በማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ምናምን ሆነህ ታያለህ እንዴት እንዳስገደለው። በጣም በሚያሳዝን ሁኔታ ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን ነው የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። ገብታችኋል? አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርገው የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ
ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብቷቸዋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላቸው? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ምስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው፣ አላየም። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አንተ አለው። ቦታቸው ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ አንተ የኦሪዮን ሚስት በድብቅ ተገናኝተሃልና አለው። እግዚአብሔር በምን እንደሚቀጣው እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች አስደፈረበት። በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑ ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑ ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖቹ ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣው ባለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ አላሳያችሁ፣ ከራሴ አንዳች አልናገርም። ኑር አሳያቸው ወጥቼ ያንዳንዱን ታሪክ አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን? አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው። ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቷ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ፣ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ። ተሳስቻለሁኝ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ቄትያዊው ኦሪዮን ስደድልኝ ብሎ ላከ። አንድ ቤት አድርጉ ልጆች፣ ቤት አድርጓቸው። አንድ ቤት ልጆች። እሺ ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦሪዮን ስደድልኝ ብሎ ላከ። ኦሪዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦሪዮን ወደ ዳዊት ሰደደው። ሂድ አለው።
ኦሪዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የህዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦሪዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት፣ እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦሪዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎቹ ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን በሸለል አልሄደም። ኦሪዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦሪዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦሪዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለ ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦሪዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦሪዮ ደግሞ አንድ ወታደር ነው። ገብታችኋል አይደለ? አለቃው ነው። ጌታዬ ይለዋል ኦሪዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮ እጅ ላከው። ተመልከቱ። ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦሪዮን ሊያስገድለው ነው ዳዊት። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ። ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦሪዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦሪዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ። ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ምስኪን ኦሪዮ ይህን ደብዳቤ ጠቅልሎ ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦሪዮን አቆመው። ተመልከቱ። ኦሪዮን ለማስገደል ነው። ጀግኖች ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ኬጢያዊው ኦሪዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዝዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ላንብብላችሁ። ቀጣይ ላይ እንመልከት ምን እንደሆነ። እሺ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣው ነው። ዳዊት ከመጀመሪያ ጀምሮ ላንብብላችሁ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ እያለ ይናገራል። እሺ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለኸኛልና የኬጢያዊ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው እግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣
በአይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ አይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ይወታቸዋል አሉ። ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ አስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት። ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስት የተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱ ሚስት ደፍረሃልና እኔ ደግሞ ያንተ ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ድፈርበት አለው። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት? ከዚያ ምን አደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም፣ መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩ ልስጣቸው። ከመጀመሪያው ታሪኩን ታገኙት ዘንድ ታገኝታላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይህን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሮን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸው ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፈረም በፍጹም። ይህ አይሁዲዎች የጻፉት በነቢያት ላይ የቀጠፉባቸው ቅጥፈት ነው።